የሴቶች እግር ኳስም የወንዱ እግር ኳስም አድጓል ብዬ ማውራት የሚችለው ግን አሁን የደረሽበት መንገድ ምን ይመስል ነበር? ልጁን ከኳስ የሚከለክል ወላጅ አለ ብዬ አላስብም። አሰልጣኝ ምትኬ አስማረ የማደረ ስፖርት እንግዳችን ስለሆንሽ እናመሰግናለን። ስለ እግር ኳስ ህይወትሽ እናወራለን በዚህ ፕሮግራማችን። የመጀመሪያ ጥያቄ ላድርገውና እግር ኳስን እንዴት ጀመርሽ? በመጀመሪያ በጣም አመሰግናለሁ። አክብራችሁ እዚህ ድረስ መጥቼ ሀሳቤን እንድገልጽ ስላደረጋችሁኝ እጅግ በጣም አመሰግናለሁ። ሲቀጥል እንግዲህ እግር ኳስ የጀመርኩት በ13 አመቴ ነው። ባንደር ሰርቲን ክለብ ፕሮጀክት ታቀፌ ነው የጀመርኩት። ባህር ዳር ላይ የፕሮጀክት የሴት እንዳለ አላውቅም ነበር። በአጋጣሚ የሰፈሬ ልጅ የሆነውና በሀገራችን ትልልቅ ክለቦች ላይ የተጫወተው ሃይማኖት ወርቁ የጎረቤቴ ልጅ ነውና እሱ ነበር ያኔ እሱ ልጅ ነው። ፕሮጀክት እሱም ታቅፎ ይሰራ ነበርና የሴቶችን ፕሮጀክት ሲያይ እኔን ወደዛ እንድመጣና እንድቀላቀል ያደረገኝ አሳይን ያደረገኝ የመጀመሪያው ሃይማኖት ወርቁ ነው። በአጋጣሚ ግን ሲሄድ ማውቃቸውን ሰርካዲስ እውነቱ የአካባቢ ልጆችን የሰራሽ መኑ እነሱ ይሰሩ ነበርና ከዛ ጀምሮ ፍቅሩ አደረብኝ። አብሬን መስራት ጀመርኩ። የመጀመሪያ እግር ኳስ ህይወቴ በዚህ ነው የቀጠለው። ያው በወቅቱ ባህር ዳር ከተማና አካባቢው ላይ የእግር ኳስ ክለብ ስላልነበረ ዞንን ወክላችሁ ወይም ክልልን ወክላችሁ ትጫወቱ የነበረበት ሂደት ምን ይመስል ነበር? በመጀመሪያ እኔ ስገባ አሰልጣኝ ጌጡ ስዩም ነው ነበር። አሰልጣኝ ጌጡ ስዩም የተወሰነ ጊዜ ካሰራ በኋላ ኤፍሬም አርጋው የሚባል አሰልጣኝ መጣ። አጋጣሚ የዞን ከተማ አስተዳደር የስፖርት ባለሙያ ነበር። በዛውም እኛንም ያሰራ ነበር። እሱ አሰራ። ዞኖችንም እንወክል ነበር። ከዛም እንዳወቀ አጥናፉ መጥቶ ረጅሙን ጊዜ ያሰራን እሱ። ከሱ ጋር እየሰራን ያኔ በሀገራችን ክለብም አልነበረም። በክለብ ታቅፎ የመስራት እድሉንም አላገኘን ነበር። ግን በከተማ አስተዳደርም በክልሉም የተወሰነ ስራዎችን ሰርተናል። ነገር ግን ያን ያህል የኳሱ በሴቶች እድገትም ስላልነበረ እና በጊዜም ነው አጋጣሚ ጉልበት የተጎዳና ከኳስ የወጣሁት። የክለብ እግር ኳስ አልነበረሽም ማለት ነው? አልነበረም። በእኛ ጊዜ አማራ ክልል አካባቢ ክለቦች አልነበሩም። ትንሽ ክለቦች ነው ወደ አዲስ አበባ አካባቢ የነበሩ። ወደዛም ሄዶ የመጫወቱን እድል አላገኘንም ነበር። በወቅቱ እግር ኳስን ስትጫወቱ የቤተሰብ የአካባቢ ተጽዕኖ ይኖራልና ሴት እግር ኳስ ተጫዋች ከመሆናችሁ ጋር ተያይዞ አንቺ ያሳለፊው ችግር የገጠመሽ ተጽዕኖ ምን ይመስል ነበር? ከቤተሰብም ያን ያህል ድጋፍም ሳይኖርህ ከትምህርት ቤት እየሾለክን እየመጣን ነበር ምን ሄድና የነበረው ትልቁ ነገር ፍቅር ነው የነበረ። ግን እዛ ላይ የነበሩ ልጆች በጣም አቅም የነበራቸው በዛሬው ስታዩ ክለብ ላይ መጫወት የሚችሉ አቅም የነበራቸው ልጆች ነው የነበሩት። ያንን መቋቋሙ ያኔ እንዴት ተቻለ? በአጋጣሚ እኔ እግዚአብሔር ይመስገን አባቴ የባህር ዳር ዩኒቨርሲቲ ስፖርት ክፍል ውስጥ ይሰራ ነበርና እዛም በሚያየው ነገር እኔ በጣም ሳፖርት ያደርገኝ ነበር። ሞር ዶክተር ጌታቸው አሁን በአሜሪካን ሀገር ይገኛል። የባህር ዳር ዩኒቨርሲቲ የስፖርት አካዳሚ ፕሬዚዳንት የነበረ ነው። ሞር እሱም ሳፖርት ያደርገኝ ነበር። በትጥቅም በጫማዎችንም ለፋዘር ይልክልኝ ነበርና አባቴ እነዛን ስፖርቱንም ስለሜ እኔን የበለጠ እንዲሁም በትሬኒንግ ቦታም በጌም ቦታም እየመጣ በደንብ ነበር ሳፖርት የሚያደርገኝ። በአካባቢም ሱልጣን የሚባል ማህበረሰብ ቀበሌ 12 ነው የወጣሁት። የሚደግፍ እንጂ የሚነቅፍ ማህበረሰብ አልነበረም። እንዲሁም ያኔ ሰው አድናቆት ሁሉ ነበረው። የሚገርም አድናቂሽ ነን ይልህ ነበረ። ያም ያን ያህል የትም ሳትደርስ ማለት ነው። ስልጡን ማህበረሰብ ነው የወጣውበት። እግዚአብሔር ይመስገን። በዚህም አንድም ቀን እኔ ተሸማቅቄም አላውቅም። በደስታ ነበር ስፖርትን እንሰራ ነበር። በሚጠበቀው ልክ ሂጄ አንብረተሰብ አላኮረውትም ብዬ ነው እንደውም ማሰብ። የእግር ኳስ ህይወትሽ የጨዋታ ዘመንሽ ማለት ነው የተቋጨበት አጋጣሚ እንዴት ነው የምታስታውሽ? እንግዲህ ጉልበቴን ነው ያኔ ሁለቱንም ጉልበቴን ተጎድቼ ጉዳት ምንም አይመስልም ነበር። እኛ ምን ፈልግ መጫወትና መጫወት ብቻ ነው ነበር። ያ
እግር ኳስም አልዘመነም በዛ ልክ እየተጎዳው እያሰርኩ ነበር የምጫወት ያ ያባባሰው መጣ ከሜዳ አራቀ የት ተጫወታችሁ በእግር ኳስ ደረጃ ዞንን ስትወክሉ የተለያዩ ደብረ ማርቆስ ተጫውተናል ደብረ ብርሃን አማራ ክልሎችን እየዞርን ሰሜን ወሎ ወልዲያ ደሴ ከተማ ደቡብ ወሎ ተብሎ ዛሬ ደሴ ከተማ የምንለው ደቡብ ወሎ እጅግ በጣም ጠንካራ ቲም ነበር ከነዚህ ተፎካክረን ሁለተኛም ሶስተኛም እንወጣ ነበር እና የኛ ቲም ጠንካራ ነበር ያኔ ደብረ ማርቆስም ምስራቅ ጎጃም ተብሎ የሚገርሙ ልጆች ነበሩት ጥሩ አብሮሽ የነበሩ ሴት ተጫዋቾች ያኔ እነማን ነበሩ በስም የሚታወሱ እስከየት ደረጃ ሲሄዱ በእግር ኳስ ደረጃ አሁን የት ነው ያሉት ኦኬ እንግዲህ ያኔ አብረው የሚሰሩ ከነበሩት ሰርካዲስ እውነቱ በየባህር ዳር ከነማ አሰልጣኝ እስከ ብሔራዊ ቡድን ድረስ ፊት አድርጋ የመጣች አሰልጣኝ ናት የሰራሽ መኑ አሁን ላይ ዛሬ ፌደራል ዳኛ ሆናለች ኢየሩስ ዮሐንስ እስከ ናሽናል ቲም በዳሽን ቢራ በነ ሴንትራል በትልቅ ክለቦች የተጫወተች ናት እነ ውድ ያለሙ እነ እማዋይ ደመላሽ እነ መሰረት መኮንን አብዛኝ እነ ኤደን ጸጋዬ እሷም ትልልቅ ክለቦች ላይ እነ ጊዮርጊስ ላይ የተጫወተች ያ ብዙ ልጆች ነበሩ ያ በሚጠበቀው ልክ እዛ ባይደርሱም ግን የጊዜው ጉዳይ ነው እንጂ የተሻለ ቦታ መድረስ የሚችሉ ድንቅ ልጆች ነበሩ በእግር ኳስ ህይወትሽ ከተለያዩ አሰልጣኞች ጋር የመስራት እድሉ ነበረሽና አሰልጣኝ እንዳወቀ አጥናፉ በወቅቱ የነበረሽን ሁኔታ ሲገልጽ በጣም ተግባቢ እንደነበርሽ የአሰልጣኞችን ሀሳብ እንደምትቀበይ ሀሳቦችን ሰጥቷልና አሰልጣኞችሽ በእግር ኳስ ህይወትሽ ኳስ በጉዳት እስካቆምሽበት ጊዜ ድረስ ያሳደሩብሽ አዎንታዊ ተጽዕኖ ምንድነው ማለት ይቻላል እኔ በተለይ በዲሲፕሊን በደንብ ቀርጸውኛል ብዬ አስባለሁ በተለይ ጌጥሱዩ ምን ምናነሳ ጌጥሱዩ በዲሲፕሊን አይደራደርም እጅግ በጣም እንዴው በፉትቦል አግሬሲቭ የምለው አሰልጣኝ ነው ከሜዳ ውጭ ሌላ ባህሪ ነው ያለው በሜዳ ውስጥ ሲሪየስ ነው በጣም በዲሲፕሊን እኔም በደንብ ቀርጸውኛል ብዬ ነው ማስብ ዛሬ ላይ ላለሁበት አካሄዴ እንዳወቀ አጥናፉና ጌጥሱዩ በደንብ ቀርጸውኛል ብዬ አስባለሁ በእግር ኳስ ህይወትሽ እስከየት ድረስ እደርሳለሁ የሚል ሀሳብ ነበረሽ በተጫዋችነት በነበርሽበት ጊዜ እስከየት ድረስ ነው እግር ኳስን ለመጫወት ሀሳብ ይዘሽ ትጫወቺ የነበረው እውነት ለመናገር የኔ ህልሜ ትልቅ ነው ነበር በዚህ ቀራለሁ ብዬ ማስቤ አሁን ድረስ ቁጭቶ አለ እውነት ለመናገር በእግር ኳስ ዘመኔ ብዙ ሰዎች ሳፖርት አድርገውኛል ቅድም እንዳልኩን ዶክተር ጌታቸውን ጭምር በጣም በዙሪያ ብዙ ሰው እዚህ ትልቅ ቦታ እንድደርስ ድጋፍ ያደርጉልኝ ነበርና እዛ ደረጃ ላይ ደርሼ እነሱን ባለማኩራቴ አሁን ድረስ በደንብ ይሰማኛል የእውነት ለመናገር ማለት እኔ ትልልቅ ቲም አይደለም ከሀገር ወጥቼ እጫወታለሁ የሚል ሐሳቤ ነው የነበረኝ ግን እግዚአብሔር የፈቀደው ነው የሚሆን አልተሳካልኝም እነሱንም ማኩራትም አልቻልኩም አሁን ደግሞ ወደ አሰልጣኝነት ዘመኔ መጥቻለሁ ምናልባት አንድ ቀን ስማቸውን አስጠራዋለሁ ብዬ አስባለሁ ጥሩ እግር ኳስን እንግዲህ በጉዳት ምክንያት በጊዜ ካቆምሽ በኋላ ወደ አሰልጣኝነቱ ነው የመጣሽው ከጉዳቱ ጋር የተያያዘ ነው ወይስ አሰልጣኝ የመሆን ሀሳብን በመጨረሻ ነበረሽ በእግር ኳስ ህይወትሽ እውነት ያው ወደ አሰልጣኝ እመጣለሁ ብዬ አንድም ቀን አስቤ አላውቅም በተጫዋችነት ዘመኔ ወደ ላይ ከፍላለሁ ሚል አስተሳሰብ ነው የነበረኝ ያው እሱ በጊዜ ሲቋጭ ከስፖርቱ መውጣት ግን አልፈለኩም ነበር እና አሰልጣኝ ሰውነት ቢሻው የነበረው ያኔ ስብስብ በልጅ አምሯችን አለ እሱም ተጽዕኖ አሳድሮብኛል ብዬ ነው ማሰብ ድጋሚ ወደ አሰልጣኝ ህይወት እንድመጣ ያሰልጣኝ ሰውነት ቢሻው ስብስብና የሱ ያኔ በልጅነት የነበረው አምሮ ላይ የተቀረጸው ድጋሚ መጣለው የሚል አስተሳሰብ እሱ ሰርጾብኝ ነው ስልጣና ሲኖር አጋጣሚ
ሰርካዲስ እውነቱ ጓደኛዬ ነች። እሷ ነች ስልጠና እንዳለ የነገረች። ስልጠናውን ላይሰንስ ወሰድኩ። የተወሰነ ጊዜ መስራት አልቻልኩም የነበር። የሜዳ ኦፖርቹኒቲዎች አሉ፣ በብዙ ድጋፍ ማቴሪያል ምናምን የሚለው እንትን ለመምጣት በጣም አዳጋች ነበር። ከዛ ከተማ አስተዳደርና ፍቃዱ ማሞ ላይሰንሱን ይዘሽ እንዴት ትቀመጫለሽ? ለምን መጠሽ አትሰሪም ሲሉኝ የነበረውን ነገር ነገርኳቸው። አመቻቹልኝ። ወደ ስልጠና መጣ። የት ጀመረ የአሰልጣኝነት ስራሽ? ማሰልጠኛ የጀመርሽ የመጀመሪያው ቡድን የትኛው ነበር? ሴቶች ነው። አንደር 17 ሴቶችን ይዤ የከተማ አስተዳደሩ ፕሮጀክት እነሱን የባህር ዳር ምርጥ ተብለው እነሱን ጎንደርም፣ እንጅባራም፣ አጣዬ፣ ደሴ ከተማ፣ ኮምቦልቻ ለውድድር ይዣቸው ሄጄ ነበር። እዛም ውጤታማ ነበርኩ እግዚአብሔር ይመስገን። ለዋንጫ ደርሳለሁ። ከዛም የክልል ምርጥ እድል አግኝቼ እነ ጅጅጋም እነ ዝዋይ እና ሐዋሳ በተደጋጋሚ ሄጄ የማሰልጠኑን እድል አግኝቻለሁ። በዛም የኮካኮላ ውድድር ላይ ለዋንጫ ከደቡብ ጋር ሁለተኛ ደረጃ ወጣናል። በቀጣይ አመትም ከኦሮሚያ ጋር እንደዚሁ ተሸንፈናል ለዋንጫ ደርሰንና የነበረው አመጣጤ እንዲህ ባጋጣሚ የመጣው አይደለም። በእግር ኳሱ እንደዚህ ስልህ ትልቅ ዋጋ ከፍያለሁ። ከተማ አስተዳደርን ወክዬ ለመሄድም በጣም ትልቅ ዋጋ ከፍያለሁ። ከረጅም ጊዜ በኋላ ብዙ ነገሮችን ፋይት አድርጌ ነው። ባጋጣሚም አልመጣው። አንተ እያሰራህ ሌላ አሰልጣኝ ነበር ይዟቸው የሚሄድ። የሚገርም በከተማ አስተዳደርም እንኳን እኔ የማሰራቸው ልጆች አሰልጣኝ ሌላ ነበር አሳይን እየተደረገ ይዟቸው የሚሄድ። ያ ከመንገዴ አላስቆመኝም። የሚገርም በጣም ታግሼ በትግል ነው እዚህ የመጣሁት። አልጋ ባልጋ ሆኖ አይደለምና ያኔ አልሰርቻለሁ ብዬ ባላስብም ግን ልፋቱ ግን አለ። ጥሩ። ከዛ በኋላ የት ሄድሽ? በአሰልጣኝነቱ አሁን ያለሽበት ደረጃ ይታወቃል። ግን እየቀጠለ እየገፋ የመጣበት ከከተማ አስተዳደር አንደር 17 እንዴት ነበረ ሽግግሩ? እንግዲህ ከከተማ አስተዳደር የክልል ምርጫዎችን ክልል የመመረጥ እድሉን አገኘው። ክልልም ሄጄ የመታየት እድሉን አግኝቻለሁ። አጋጣሚ ሆኖ አገራችን ላይ ጥረት ኮርፖሬት መቀመጫውን አድርጎ የሴቶች ቲም ክለብ ላይ ነበረና 2011 ላይ እንዳወቀ አጥናፉ ምክትል አሰልጣኝ ነበር የሰርካዲስ እውነቱ። እሱ ወደ አውስኮድ ወንዶች ቲም ላይ ሲመጣ ያ ቦታ ክፍት ነበርና እድሉ ለኔ ተሰጠኝ። እዛ ቦታ ላይ ምክትል ሆኜ መስራቱን አጋጣሚ ያገኘው። ከዛ በኋላ ባህር ዳር ከነማ በወንዶች ሻምፒዮን ሆኖ የሴቱን ቲም ሲይዝ አሁንም የምክትል እድሉን አግኝቼ ባህር ዳር ከነማ ላይ ሰርቻለሁ። ከዛ ነው ወደ ናሽናል ቲምም ከ20 አመት በታች ታዳጊ ላይ መታየት የጀመረው። አሁን ላለውበት ደረጃ የሚደርስ መሰላሌ ይሄ ነው። በዚህ ሰንሰለት ነው የመጣው። የሴቶች እግር ኳስ አሁን ካለሽበት ደረጃ አንጻር ብዙ መንገድም ተጉዘሽ መተሻልና አሁን ያለበት ደረጃ ወይም ደግሞ የእድገት ሂደቱ በሚጠበቀው መልኩ አድጓል ማለት ይቻላል? በመልኩ ትገልጫዋለሽ? ያን ያህል አድጓል ማለት ባንችልም ደረት ከነፍተ አድጓል ማለት ባይቻልም ባለው ነገር ላይ ግን የሴቶች የተሻለ ነው ብዬ ነው ማስብ። የሴቶች ቲም የተወሰነ ደረጃ መጥቷል ብዬ አስባለሁ። ትናንትና በባዶ እግራቸው ይጫወቱ የነበሩ ልጆች፣ በኮንጎ ጫማ ይጫወቱ የነበሩ ልጆች ዛሬ ጥሩ ደሞዝ እየተከፈላቸው እህታቸውን ወንድሞቻቸውን የሚያግዙበት ቤተሰብ የሚረዱበት ደረጃ ላይ ተደርሷል። መጥቷል፣ ፕሮግሬሱ መጥቷል። ነገር ግን ኳሳችን ምን ያህል ሄዷል ብትለኝ እኔ የአፍሪካ ዋንጫ መሳተፍ እስካልቻልን ድረስ ኳሳችን አድጓል ማለት አልችልም። ዘንድሮ ለጫፍ ደርሰን 90 ደቂቃ ሲቀረን ነው ተሸንፈን የወጣ። ይሄን ማሳካት ስንችል ነው እኔ የሴቶች እግር ኳስም የወንዱ እግር ኳስም አድጓል ብዬ ማውራት የሚችለው። ግን ይቀረናል። ሂደቱ ግን ጥሩ ላይ ነው። ትላንትና ዋጋ የከፈሉ ልጆች ዛሬ እህቶቻቸው እየተከፈላቸው ጥሩ ደሞዝ እየተከፈላቸው በቃ ማርኬቲንግ ሆኗል። ፉትቦል ትላንት እኛ ለፍቅር ነበር ለመዝናኛ ነበር የምንጠቀመው። ዛሬ ቢዝነስ ሆኖ
ቤተሰብ እያስተዳደሩበት። ነገር ግን አድጓል ለማለት መሄድ አለብን። የአፍሪካ ዋንጫ መሳተፍ አለብን። የዓለም ዋንጫ መሳተፍ አለብን። ይሄ እስካልሆነ ድረስ እኔ አድጓል ማለት አልችልም። ግን ባለው ነገር ግን የሴቱ ኳስ የተሻለ ነው። አሁን ባለሽበት ትልቅ የአሰልጣኝነት ኃላፊነት የኢትዮጵያ እግር ኳስን በተለያዩ ጨዋታዎች የመምራት እድሉ አለሽና የኢትዮጵያ የሴቶች እግር ኳስ ከምስራቅ አፍሪካ ከአካባቢያችን ሀገራት ወይም ከሌሎች ጋር ሲነጻጸር ክፍተቱ ምንድነው? ያለበት ደረጃ በምን መልኩ የሚገለጽ ነው? እኛ ከአፍሪካ ሀገሮች ትላንት በሰሜናውያን በምዕራባውያን ነበር እየተበለጥን ነበር። ዛሬ እኛ የወጣ ነው በምስራቃውያን። ትናንትና 5-0 ስንረታቸው 6-0 እንረታቸው የነበሩት ቲሞች ዛሬ ላይ መጣውኛ እያሸነፉን እየሄዱ ነው። ይሄ ማለት ሌላ ምንም ነገር የለውም። አሁን ብዙ ጊዜ በፊዚካሊ ስለሚበልጡን ነው ስፒድ ስለሚበልጡን ነው ይባላል። ይሄ አይደለም። እኛ ከሰራን ስፒድ ይመጣል፣ ስትሬንግዝ ይመጣል፣ ፊዚካሊ ይመጣል። የማይመጣ ነገር የለም። አለመስራታችን ግን አስበልጦናል። እኛ ላይ ስራ ሁሌም ክለቦች ስራ ሳይሰሩ ከተማ አስተዳደሩ ፕሮጀክት ላይ ከታች ሳይሰራ ሁሌም ከፌዴሬሽን ውጤት የሚጠብቅ ህብረተሰብ ነው ያለ። ስራ ግን ከታች ነው መምጣት ያለበት። ከታች ካልተሰራ ውጤት መምጣት አይችልም። እኛ እየተበለጥን ያለን አሁን ባለመስራታችን ብቻ ነው እንጂ የኛ ልጆች ብንሰራባቸው እግር ኳሱ የሚፈልገውን ፒላሩን ማምጣት እንችላለን። ለዚህ ማሳያ ኢትዮጵያ 2029 ላይ ያዘጋጀቻቸው የአንደር 17 ተጫዋቾች በ3 አመት ውስጥ ፊት አድርገው በስትሬንግዝም በቴክኒክም የሜዳ ታክቲክም ተረድተው በስፒድም የተሻለ ሆኖ እስከ ዋንጫ የመድረስ አድቫንቴጅ ነበራቸው። ለአፍሪካ ዋንጫ አልፈዋል። ይሄ ማለት ስለተሰራባቸው ነው፣ ሌላ አይደለም። በድል የመጣ አይደለም። ተሰርቶ አየነ ሜዳ ላይ ያሳዩን። ይሄ የስራ ውጤት ነው። አሁንም ስራ ይጠብቀናል። እኛ ከሰራን የኢትዮጵያ እግር ኳስ ማደግ ይችላል። አለመሰራት ብቻ ነው እኛን እያሳነሰን ያለው። አንቺ ባሳለፍሽው የእግር ኳስ ህይወት ውስጥ አዳዲስ አዳጊ ተጫዋቾች ደግሞ የገጠሙሽ ችግሮች እንዳይገጥማቸው የእግር ኳስ አመራሮች ከከተማ አስተዳደር ከወረዳም ከዞን ከታች ጀምሮ እስከ ላይ እስከ ፌዴሬሽን ባለው ደረጃ ሴቶችን በማበረታታት በተለይ ምን መሰረታዊ ነገሮች መስተካከል አለባቸው ታያለሽ? ኦኬ፣ እግዚአብሔር ይመስገን አሁን ላይ ልጁን ከኳስ የሚከለክል ወላጅ አለ ብዬ አላስብም። በእኛ ጊዜ አብዛኞቹ ጓደኞቼ በደብተራቸው ጫማቸውን ደብቀው ነበር ከትምህርት ቤት ወጣው የሚሰሩ። አብዛኛው አይፈቀድለትም ነበር። አሁን ወላጅ ለልጁ ልክ ትምህርት ቤት እንደሚከፍለው ሁሉ የኳስ ከፍሎ የሚያስገባበት ጊዜ ላይ ደርሰናል። አሁን የመጠቀምና ያለ መጠቀም እንጂ ወላጆች በጣም ዘምነው እግር ኳስ ገብቷቸው ልጆቻቸውን በሙሉ ፍቃድ ከፍለው ነው እያሰሯቸው ያሉ። ልክ በዛ ሁሉ አሁንም ከተማ አስተዳደሩ ወርዶ በነፃነት ማቴሪያል አሟልቶ ፕሮጀክት አለኝ ብቻ ዋጋ የለውም። አሁን እኛ ሀገር ላይ የተለመደ ነገር ገሊ አካዳሚ ከፍቷል ይልሃል። ኢትዮጵያ ውስጥ አካዳሚ የለም። እውነት ለመናገር አንድም አካዳሚ ሳይኖር 100 ምናምን አካዳሚ ይቆጥሩልሃል። ይሄ ነው አሁን እኛ ሀገር ችግር የፈጠረ። በአንድ ኳስ 25 ልጅ ማሰራት አትችልም። በቃ እግር ኳሱን ለማሳደግ ከተፈለገ ማቴሪያል መሟላት መቻል አለበት። ማቴሪያል በደንብ አሟልተው በደንብ ነፃነት ሰጠው ቢያሰሯቸው ኳስ በደንብ ማደግ ይችላል። በእግር ኳስ ካሳለፍሽው ረጅም አመት አንጻር በቀጣይ በአሰልጣኝነቱ ምትክ ያስማረን የት እንጠብቃት? እስካሁን ያመጣኝ እግዚአብሔር ያውቃል። አሁን ላይ የተሻለ ደረጃ ላይ ነኝ ያለው እግዚአብሔር ይመስገን። በኢትዮጵያ ብሔራዊ ቡድን በሴቶች እግር ኳስ የምክትል አሰልጣኝ ፖዚሽን ላይ ነው ያለው። እኔ እያሳደኩት በትምህርትም በላይሰንስም ፖዚሽኔንም እያሳደኩ ወደ ላይ ነው መሄድ የምፈልገው። ወደ ታች ማለት አልፈልግም። ከታች ነው በሰንሰለት ነው የመጣው። በአጋጣሚ ከላይ አልወጣሁም። ደረጃዬን እየጠበቅኩ ነው የመጣው። አሁንም ወደ ላይ ከፍ ላለሁ ብዬ ነው ማሰብ። ሀሳቤ ወጦ የማሰልጠን ትልቅ ክለብ ላይ ወጦ የማሰልጠን ነው ሀሳብ ያለኝ። ከዛ በተረፈ ግን አገሬ ላይ ፕሮሰሱን እየጨረስኩ ነው። የማሰልጠኛ ተቋም ከፍቼ እሰራለሁ ብዬ አስባለሁ።
እንግዲህ ይሄ ነው ሀሳቤ። እዚህ እንድትደርሺ በተለያዩ መንገድ ለደገፉሽ ምስጋና የምታቀርብላቸው ሰዎችን እናመስግን። የምትወቅሽው አካልም ካለ እናመሰግነውንም እንወቅሰውንም። እሺ አመሰግናለሁ። እንግዲህ ማመሰግነው እጅግ በጣም ብዙ ሰው ነው ያለ። ስም ልጥራብል ብዙ ቀን ይወስዳልና በዙሪያዬ እውነት ለመናገር እኔ እድለኛ ነኝ። በጣም የሰው መውደድም አለኝ። በሄድኩበት በተለይ የባህር ዳር ወጣት እጅግ በጣም በሄድኩበት የሚያከብሩኝ የሚያነግሱኝ ናቸውና እነሱን እኔ ስም አልጠራም። ሁሉንም የባህር ዳር ወጣት እግዚአብሔር ያክብርልኝ እላለሁ። በጣም ነው ማከብራቸው፣ በጣም ነው ወዳቸው። እዚህ እንድደርስ እንዲያውም እዚህ ትልቅ ቦታ ደርሼ ገና ስማቸውን ማስጠራት አልቻልኩም። እኔ ያኔ አልሄድኩም ሰው በሚጠብቀኝ ልክና አንድ ቀን ትልቅ ደረጃ ደርሼ አኮራቸዋለሁ ብዬ ማስብ የባህር ዳርን ወጣት ነው። ስም መጥራት አልፈልግም። በዙሪያዬ እጅግ በጣም ብዙ የሚያከብሩኝ የሚወዱኝ ጓደኞች አሉ። ሁሉንም ቤተሰቦቼን ያው መጥራት አልፈልግም ግዴታቸው ስለሆነ፣ ግን ዶክተር ዳኛቸው ንገሩ እኔ ከ20 አመት በታችና ናሽናል ቲሙ ላይ ለ2 አመት ሰርቻለሁ ከአሰልጣኝ ፍሬው ኃይለ ገብርኤል ጋር። ልክ አሰልጣኝ ፍሬው ኃይለ ገብርኤል ከቦታው ተነስቶ ሌላ አሰልጣኝ ሲመጣ የነበረኝን የባህር ዳር ዩኒቨርሲቲ መምሬ ነው። እዛም የነበረኝን ክህሎት አይቶ ሪከመንድ ያደረገኝ እሱ ነው ለአዲሱ አሰልጣኝና በዚህ አጋጣሚ ዶክተር ዳኛቸው ንገሩን በጣም አመሰግናለሁ። ስም መጥራትም አልፈልጋት በከፍታውም በዝቅታውም አብራኝ እዚህ ደረጃ እንድደርስ የእውነት ከናቴ ልጆች ጋር እኩል ማት ጓደኛ አለችኝ አብራኝ ኳስ የተጫወተች አሁን ላይ አዲስ አበባ ነው የምትኖር። የራሷን ቢሮ ነው የምትሰራ የመንግስት ሰራተኛ ናት። መጽሔት አምሮ ትባላለች። እሷና ባለቤቷ እዚህ ደረጃ እንድደርስ ትልቅ ዋጋ ከፍለውልኛል። እውነት ለመናገር እንዲህ በቀላል የሚገለጽ አይደለም። ስራ በሌለኝ ሰዓትም ከጎኔ የነበሩ አሁንም የሚገርም ናሽናል ቲም ስመረጥ ብዙ ሰዎች እየደወሉ እነሱ እንዴት ሆኖ ነው ያሏቸው፣ እኔን ሳይሆን እነሱ ምን ያህል ተደሰቱ። እጅግ በጣም በእኔ ደስታ የምትደሰት ጓደኛዬ ናትና ጓደኛዬ ስላትም ያንስብኛል፣ እህቴ ናት። መጽሔት አምሮን በጣም አመሰግናለሁ። እዚህ እንድደርስ ዋጋ ከፍላልኛለች። እንግዲህ ስም መጥራት አልፈልግም። ሁሉንም በዙሪያ ያላችሁ እዚህ ደረጃ እንድደርስ ሳፖርት የምታደርጉኝ ሁሉንም እግዚአብሔር ያክብርልኝ። የተሻለ ደረጃ ዛሬ አይደለም የማመሰግናቸው፣ ሁሉንም ከፍ ስል በደንብ አመሰግናቸዋለሁ ብዬ አስባለሁ። አንተንም እዚህ ድረስ ጊዜም ዋጋ ከፍለ እድሉን ስለሰጠኝ በጣም አመሰግናለሁ። በጣም ነው ማመሰግነው አሰልጣኝ ምትኬ አስማረ ለነበረን ቆይታ ለሀሳብሽም በሙሉ። በቀጣይም እንግዲህ መልካም ሁሉ እንዲገጥምሽ በዝግጅት ክፍላችን ስም እመኛለሁ። ለጊዜው አመሰግናለሁ። አመሰግናለሁ። Yeah.